ያ ሲጋራ ተያይዘዋል ከፈለክ ልስተ አረ ወደዛ አርግብ ናፈቀች ማለት ነው እሱ ያልናፈቀችን ጊዜ ኑሮ አይቀር አንተ ግን ምንም እህል ሳትቀምስ ይሄን ጭስ ስትጋተው ግን አይደብርም ቃንታ ከሆነ ልስተ ካልሆነ አትለፍልፍ ጅል አትለፍልፍ ይለኛል እንዴ ያቺ ፋራ መጣችኝ ማን ሃና እና ከሃና ውጭ ሌላ ፋራ አለ አንተ አለ አይደል እንዴ ወቀለ ጨዋታ ይዛችኋል እንደዛ ነገር እንዴት ናችሁ አለን በሰላም ነው እዚህ ተከሰትሽ እናንተን ፈልጌ ወደ ቤት እየሄድኩኝ ነበር ከዛ እዚህ ሳያችሁ መጣሁ በሰላም ነው አዎ አሴር ምን ነው ዝም አልክ መብቴ መሰለኝ እንዴ አሴር ምን ሆነሃል ሃና የመጣሽበት ለምን ተናግርሻት ይጂ ምን እሺ ነው በያረጋጋው እንጂ ተው ይቆጣ የመጣሁበት ልንገራችሁና ልሂድ አረ ቆይ ምን አባቱ ነው እንደዚህ የሚሆነው ተው ባከተምቹ ይልቅ ፖሊሶቹ ሊያናግሯችሁ ይፈልጋሉ ምን ለምን የነ ወይዘሮ ባዩሽን ፎቶዎች አግኝተዋቸዋል እናማ እናንተ ብዙ ነገር ስለምታውቁ ሊያናግሯችሁ ይፈልጋሉ ከዛ ያንቺ እናት ነፃ ትወጣለች እንደ እግዚአብሔር ፈቃድ አዎ በፍጹም እንደዛ ይሁን ምን እሺ ነው ቆይ እኛ የምናውቀው ነገር እናቷን ነፃ የሚያወጣላት ከሆነ ለምን ነው ማናደርጉ ከዚህ በኋላ ለሃና ብዬ አንዲት መስዋዕትነት መክፈል አልፈልግም ምን እያልክ ነው ቆይ ጆሮ አሁን ሲጋራ ስጠኝ ጆሮ ተረጋጋ እንጂ ሲጋራ ስጠኝ አልኩኩ ይቅርታና ያው በጧቱ አይኑን ስላልገለጠ አንቺ እንደሆንሽ አለየሽም ለዛ ነው መስል አይ እንደሱ አይደለም ልጁ በዚሁ ከቀጠለ በቅርቡ ራሱን ለቆራሌ መሸጡ አይቀርም ለማንኛውም እኔ ልከተለው በርኩስ ወይ በቃ አሁን እቺ ጀምር እንዲሁ አልወደድኩሽ ማለት አይመቸሽም ሳይሽ አይኗሽ በጣም እንድምታዘግሙት አሁን ባይሆን እንጋጉጣው እስኪ እንዳያሳብ ወይዘሮ ሜላት እስር ቤት እንደተስማማት ተናገረች ሃናን ያስደነገጣት አንድ ክስተት ተፈጥሯል እሱም ተምቹ ነው ድንብላል ወይዘሮ ሜላትን ለመጠየቅ ፖሊስ ጣቢያ መሄድ እንደምትፈልግ ተናገረች ታዲያም ድንብላል ፖሊስ ጣቢያ መሄድ አይደለም የፖሊስ ስም መጥራት ሲጣራም በጣም እንደሚያስፈራት ነበረ ዛሬ ግን ድንገት ልሂድ ስትል ሁሉንም ነገር አስገርማለች ጆን በምን ምክንያት ለሃና ያለኝ ስሜት ተቀንሷል ስለዚህ ለሷ ቤተሰብ ብዬ ምንንም ማውጣት አልፈልግም ከዚህ በኋላ ከኛ ህይወት ውጪ ብሎ ሃናን በተደጋጋሚ ያስጠንቅቋት ነበር ዛሬም ሃና ከሱ ጋር ጥያቄ አቅርባለች ያም እናቷን እንዲያስፈታላት ስትል ጆንና ተምቹ የሚያውቁትን ስለባዩሽ በሙሉ እንዲናገሩና ፖሊስ ጣቢያ ሄደው ቃላቸውን እንዲሰጡ ጠይቃ ነበረ ጆን ግን ይሄን ነገር አላስተስማማው ነበረ ሁልጊዜ ለራስሽና ራስ ወዳድ እንደሆንሽ አላውቅም ነበረ ታዲያ እንዴት ነው አንቺን ልወድሽ የቻልኩት ብሎ በጣም ተናዶባት ነበረ ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታዮች እንኳን ደህና መጣችሁ ቪዲዮውን ላይክ በማድረግ ጀምሩት ስለምትከታተሉኝ ከልብ አመሰግናለሁ ጆንና ተምቹ አሁንም ቢሆን ሃና ላይ ያላቸው ጥላቻ ቢጨምርም ግን ደግሞ ወይዘሮ ሜላት ጥሩ ሰው እንደሆነች በተደጋጋሚ ተናግረዋል አባባ ኖላዊ ጆንና ተምቹ ላይ በጣም ስለሚያምናቸውና ልጆቹ ልበቀና እንዲሁም ደግሞ የዋህ ልጆች ናቸው የሚያውቁት ሙሉ ለፖሊስ መናገራቸው አይቀርም እናም ወይዘሮ ሜላት በቅርቡ ከእስር ቤት ትወጣለች ብለው ለፖሊስ ነግረውት ነበረ እነሱም እንደተናገሩት መሰረት ሃና ጆንና ተምቹ ፖሊስ ጣቢያ ሄደው ቃላቸውን እንዲሰጡ ሲጠይቃቸው ተምቹና ጆን በጣም ነበር ያናደዳቸው በሰዓቱ ተምቹ ምንም ስለማያውቅ ስለ ሃናና ስለ ጆን መቃቃር ስለማያውቅ በሰዓቱ ተስማምቶ ነበረ ግን ደግሞ ጆን እያንዳንዱን ነገር ለተምቹ አስረድቶታል የሆነውን ሁሉ ሲያስረዳው ተምቹ በጣም ተናዶ ነበረ ምንድነው የሆናችሁት ሃና ላይ እንደዚህ የሆንከው ለምንድነው ብሎ ጥያቄ ጠይቆት ነበረ ጆንም እንዴት ብዬ ልንገርህ አንተ እኮ ምንም የምታውቀው ነገር የለም አንተ ጠፍተህ በመፈልግበት ሰዓት ላይ ብዙ ነገር ተፈጥሯል ሃና የራሷ ፍቅረኛና የራሷ የሆነ ጓደኛ እንዳላት ነገረው ተምቹም በሰዓቱ በጣም ስሜታዊ ሆኖ ነበረ እንዴት ነው እንደዚህ የምትለው እየቀለድክ መሆን አለበት ጆን ብሎት ነበረ ግን ደግሞ
ቀልድ ቢሆን እኔ ራሴ ደስ ይለኝ ነበረ። በአይኔ በብረቱ ነው ያየሁት። አይኔና ጆሮዬ ደግሞ ሊዋሸኝ አይችልም ብሎታል። ተምቹም ይህን ነገር በሰማ ጊዜ እንዴት ለምን ብሎ በጣም ተናዶ ነበረ። ታዲያ ተምቹና ጆን ያጣላቸው አንድ ነገር አለ። ጆንም አሁንም ቢሆን ለሀና ጥላቻ ቢኖረውም ግን ደግሞ ሀናን እንድትጎዳ እንደማይፈልግ ግልጽ ነው። እሱ ተምቹ ባላወቀው መንገድ ሄዶ ፖሊስ ጣቢያ ሄዶ ቃሉን ሰጥቷል። ተምቹ ግን ወደ እነ ሀና ቤት ሄዶ ድንብላልን ነበር ያገኛት። በሰዓቱ ድንብላል ተምቹ ጋር ያላትን ግንኙነት ደስ ስለሚል ስታየው በጣም ደስተኛ ሆና ነበረ። ታዲያ ወደ ወይዘሮ ሜላት ቤት ከሄደ በኋላ ሀናን ፈልጎ እንደመጣ ሲነግራት ድንብላልን አስቀይሟታል። ተምቹም አንቺ እኮ ጥሩ ሰው ነሽ፣ ደግሞም መልካም ጓደኞች ነን። ስለዚህ ለምን ይከፋሻል? አንቺንም ብዬ እኮ ብዙ ጊዜ ሰፈር መጥቻለሁ። ዛሬ ሀናን ስለፈለግኳት ነው እንጂ አንቺንም ብዬ ብዙ ቀን እንደመጣው አታውቂም እንዴ ብሏታል። እሷም አውቃለሁ ብላ ከተስማሙ በኋላ ሀናን ከመኝታ ቤት ቀስቅሳ ስታመጣት ጆንም በጣም ተናዶ ነበረ። ጆን ብቻ ሳይሆን ተምቹም በጣም ተናዶ ስለነበረ ሀናን ሲያት ንዴትን መቆጣጠር አልቻለም። በሰዓቱ ጆን ሲቀርባትና ሀና ላይም ሲናጫነጭባት እንዴት ሀና ላይ እንደዚህ ትሆናለህ ብሎ ጆን ሲቆጣ የነበረው ተምቹ ዛሬ ግን ሀና ላይ ያደረገው ድርጊት ከባድ ነበረ። ሀናም ተምቹ መታሃል እንዴ? እንዴት በሰላም መጣህ ብላ ጠጋ ስትል አንገቷን አንቆ አናዟታል። ተምቹ ለምን እንደዚህ አደረግሽ? እኛ እኮ ጅሎች ወይም ደግሞ ችግር ፈጣሪዎች ችግር መፍጠር ፈልገን ሳይሆን ያንቺን እውነታ ለማውጣት ነበረ ረጅም ርቀት ስንሄድ የነበረው። እንዴት በጆን ላይ እንደዚህ ታደርጊያለሽ? ለምንድን ነው ጆን እያፈቀረሽ አንቺ ሌላ ጓደኛና ፍቅረኛ ያልሹ ብሏት ጠይቋት ነበረ። እሷም ከዚህ በፊት የጠየቀችውን ጥያቄ በማስታወስ አንተም ሆነ ጆን ጠይቂያችሁ ነበረ። ጆን ታፈቅረኛለህ ወይ ብዬ ጠይቄውም ነበረ። ሁለታችሁም ምንም አይነት መልስ አልሰጣችሁኝም። ታዲያ እኔ እንዴት ላቅ እችላለሁ ብላ መልሳ ነበረ። ተምቹ ግን ይሄ የመለሰችው መልስ ለሱ የሚያስማማ ነገር አልነበረም። ለምንድነው ቃላትን በቃላት እየደራረብሽ ራሴ ልታጠምጂኝ ፈልገሽ ነው? እንዴት አይገባሽም? እኛ ባንነግርሽ ጆን ምን ያህል እንደሚሳሳልሽና አንቺ ፊት ምን ያህል እንደሚፈራሽ ታውቂያለሽ። ታዲያ ፍቅር ነው ብለሽ መገመት አይከብድሽም ነበር። ስለዚህ አውቀሽውን ብለሽ እኛን ለመጉዳት ነው። እኛ ብዙ ሰው ይጎዳናል፣ ግን ደግሞ እኛ ላንቺ ብዙ ነገር ሆነናል፣ ብዙ ተጎድተናል። እውነቱን ስንነግርሽ የጆን የማትሆኙ ከሆነ ሀና እገልሻለሁ ብሎ አስፈራርቷት ከቤት ወጣ። ሀናም የተምቹን ሁኔታና የተምቹን ንዴት አይታ በጣም ከባድ ስሜት ብታሳልፍም ግን ደግሞ ነገሮችን ተረጋግታ ማሰብ እንዳለባት ተናገረች። እናም በሰዓቱ ምንም ማድረግ ስላልቻለች ወደ መኝታ ቤት ሄዳ ተኝታ ነበረ። ታዲያ በዛ አጋጣሚ ምናሴ ወደ መኝታ ቤት ሲሄድ ሰላም የተኛሽ መስሎት እስካሁን ተኝተሻል በማለት እየተቆጣ ነበረ። ሀና መሆኗን በፍጹም አላወቀም። ሀና በቀን ተኝታ ስለማታውቅ ትንሽ ግራ አጋብቶታል። እንግዲህ እስካሁን ምን እየሰራሽ ነው? ለምን ተኛሽ ብሎ በጥያቄ አጣደፋት። ምናሴ መታሃል እንዴ ብላ ቀና ስትል ሀና መሆኗን ያያል። እንዲህ ሀንዬ አንቺ ደግሞ ከመቼ ወዲህ ነው በቀን መተኛት የጀመርሽው ብሎ እሱ ግራ ገብቶታል። ትንሽ እንደ ደበራትና ጥሩ ሙድ ላይ እንዳልሆነች ነገረችው። ምናሴም ምን ሆነሽ ነው ሀንዬ? ምን የተፈጠረ ነገር አለ ደግሞ ምናምን ብሎ ሲጠይቃት እሱም ስለ ተምቹ ሁሉንም ነገር አስረዳችው። ሀናም ያን ነገር ስታስረዳው በጣም እየገረማትና እየደበራት ነበረ። ተምቹ እንደዚህ ሆኖ አይቼው አላውቅም። እናም በጣም ከባድ ችግር እንዳሳለፉ አውቃለሁኝ። ለኔ ብለው ብዙ ነገር ሆነዋል። ከምንም በላይ እነሱ ለኔ በጣም ጥሩ ሰዎችና ጥሩ ልጆች ናቸው። እነሱ ባለመርዳቴ ራሴን እየቀጣሁ ነው። እናም በጣም ጸጽቶኛል እያለች ነበረ። እናም እሱ እንደሚያፈቅራትና ሌላ እሷ ደግሞ ጓደኛ እንዳላት ነገረችው። ይሄ እኮ ፍቅር እኮ በውለታ የሚያዝ ነገር አይደለም። ለምንድን ነው ራስሽን የምታወዛግቢው? ለምን ከዚህ ሙድ አትወጭም ብሎ ምናሴ ሊመክራት ሞክሮ ነበር። እሷ ግን ራሷን ማዳመጥ ከብዷታል። የእሷ መከራ አያልቅም እና ገና ለገና አሁንም ቢሆን ከባድ ችግር እንደሚጠብቃት ግልጽ ነው። እዝራ ጋር ከተገናኘችና ተምቹ ካያት የሚያደርገውን አያውቅም። ምክንያቱም ተምቹ በጣም ተናዷል።
የሚፈራው ጆን እንኳ ዛሬ ላይ ሊፈራው አልቻለም። ከነ ሀና ቤት ሲመለስ ጆንም በየቦታው ፈልጎ ሲያጣው የት አባቱ ሂዶ ነው ያ ድንጋይ ራስ እያለ ሲፈልገው ቆይቶ ነበር። ጆን ፖሊስ ጣቢያ እንደሄደ አላወቀም። ታዲያ በስተመጨረሻም ጆን እና ተምቹ ሲገናኙ ስደውልልህም አታነሳም፣ የት ሂደህ ነው? የት ጠፍተህ ነው? ስፈልግህ አጣሁህ ብሎ ተምቹ ሲነግረው እሱም ወደ ፖሊስ ጣቢያ እንደሄደና ለወይዘሮ ሜላት ሁሉንም ነገር የሚያውቀውን ስለ ወይዘሮ ባዩሽ እንደተናገረ ለፖሊሶች አስረዳቸው። እሱንም ነገረው። ተምቹ በዚህ ጊዜ በጣም ተናዶ ነበር። እንዴት አባ ብታስብ ነው እንደዚህ አድርገህ የመሰከርከው? እኔ እንደዛ ስልህ አልሄድም ብለህ ነበረ። እንዴት ትተኸኝ ትሄዳለህ? ለምን ሄድክ? ለሀና ይሄን ያህል እኛ መስዋዕት መክፈል የለብንም። ሀና እኮ በእኛ ላይ ድሃ ስለሆንና ተራ ሌቦች ስለሆንን በእኛ ላይ እየተጫወተችብን ነው። እኛ ግን ለእሷ እስከሞት ድረስ እየተፋለምንላት ነበረ። ታዲያ ለምንድን ነው እንደዚህ ያደረግከው? ብሎ ተምቹ ጆን ጆሮ ላይ በጣም መጮህን አላቆመም። በስተመጨረሻም ተረጋግተህ እናውራ ብሎ ሲቆጣው ጆን ተምቹ ግን መቶት ነበረ። ከዛም ከአካባቢው የተሰወረው ጆንም በምላሹ በጣም ግራ ስለገባውና ይሄ ልጅ ምን እያሰበ ነው ደግሞ ጭራሽ ዛሬ መታኝ ብሎ በጣም ጎርቶ ስለመታው መነሳት አቅቶት እዛው ሜዳ ላይ እየተንፈራፈረ ነበር። ታዲያ ተምቹን ሊያገኘው አልቻለም። ተምቹም ተመልሶ ሄዷል። አሁንም ቢሆን ሀናን አለቃትም፣ አንድ ነገር ብታደርግ አለቃትም እያለ ይዝታል። ጆንም በሀና ላይ አንድ ነገር ብታደርግ እመነኝ ቀድሜ እኔ አንተን እገልሃለሁ ብሎ ነግሮታል። ጆንም ቢሆን አሁንም ቢሆን ሀናን ይወዳታል፣ ክፉዋን አይወድም። ግን ደግሞ ባደረገችው ነገር በጣም ስለሚናደድባት ሊያትም ሆነ ሊያናግራት ፈቃደኛ አይደለም። ግን ጆን በሰዓቱ ተምቹ ሲዝትበትና እገላታለሁ እያለ ያንተ መሆን ካልቻለች የማንም አትሆንም እያለ ሲናገር በፍጹም ሀንዬ ላይ ምንም አይነት ነገር ብታደርግ አንተን ነው የምገልህ ብሎ ተናግሯል። ታዲያ ተምቹ ለጓደኛው ያለውን ነገር አሁን ላይ እያሳየ ነው። ተምቹ በጣም ተናዷል። ለሁለቱ አንዱ ላንዱ ማንም የላቸውም፣ ይሄ ይታወቃል። ግን ደግሞ አሁን ላይ እየሆነ ያለውና እየተፈጠረ ያለው ነገር መቋቋም ቢያቅታቸው በጉልበት እየተቋቋሙት ነው። ተምቹ ሲጎዳ ጆን ከጎኑ ነው፣ ጆን ሲጎዳ ደግሞ ተምቹ ከጎኑ ነው። የጎዳና ህይወት ተጋፍተው ሲኖሩ ነበር። ዛሬ ላይ ነገሮች ተስተካክለው የተደላደለ ነገር ቢያገኙም ግን ትናንትና ብዙ ውጣ ውረድ እንዳሳለፉ መርሳት አይችሉም። እናም አሜሪካን ያህል ነገር ትቶ የቀረው አጎቱ እዛ ሲለምነውና እባክህን ህይወትህን ልለውጥልህ፣ አሜሪካን ሀገር ልውሰድህና ጥሩ ኑሮ ትኖራለህ፣ እዚህ ከጎዳና ኑሮ ይሻልሃል ብሎ ሲማጸነው በፍጹም ጆንን ትቼ አልሄድም ብሎ ተምቹም ቀርቶ ታዲያ ከአሜሪካ የቀረው ለሱ እንደሆነና እሱን የሚጎዳው ሰው ለመጠበቅ እንደሆነ አሁን ላይ ለጆን ነግሮታል። ጆንም በምላሹ አውቃለሁኝ ግን ደግሞ እንደዚህ እንዴት ስትሆን አይቼ አላውቅም እያለ ነበረ። እና ሀና አሁንም ቢሆን ስቃዩ አላበቃም። አባባ ኖላዊ ይሄ ነገር በግልጽ ሆነው ሲሰሙ ምን ይፈጠር ይሆን? አባባ ኖላዊ ወይም ተምቹ እና ጆን በጣም ነው የሚወዷቸው፣ በጣም ነው የሚያከብሯቸው። ልጆቹ ንጹህና ጥሩ ልጆች እንደሆኑ በታመሙ ጊዜ ነበር ያዩቸው። ታዲያ ከዛ በኋላ ተምቹም ልጄ ጆንም ልጄ ብለው ነው ከሀና ጋር እንደማይለዩቸውና እነሱ ከሌሉ ቀኑ ራሱ እንደማይመሽላቸው በተደጋጋሚ ለልጆቹ ሲነግሯቸው ነበር። አባባ ኖላዊ ጆንም ሆነ ተምቹ በጣም ያከብሯቸዋል፣ ይወዷቸዋል። ከእሳቸው ጋር ሲሆኑ ጥሩ ነገር እንደሚመኙላቸው ሲያውቁ ከሌብነት ዓለም ወጥተው አሁን ላይ የራሳቸውን ኑሮ በጉልበታቸው ሰርተው ለመተዳደር ከሱስ ዓለም ወጥተው የራሳቸውን ኑሮ ለመኖር ራሳቸውን ለመሆን እየሞከሩ ነበር። ግን ደግሞ ፍቅር የሚባል በሽታ ይዟቸው ደህና የተውትን ሲጋራና መጠጥ አሁን ተመልሶባቸዋል። አባባ ኖላዊ አሁንም ቢሆን አይተዋቸውም፣ ለብቻቸው እንደማይተዋቸውና ይሄ ነገር ትተው ጥሩ ህይወት እንደሚኖሩ ተስፋ አላቸው። እናም እየመከሯቸው እዚህ ደርሰዋል። በተለይ ከሌብነት ዓለም ስለወጡ አባባ ኖላዊ ሳይሆኑ ተምቹና ጆን በጣም ደስተኞች ናቸው። አባባ ኖላዊ
ወደ ህይወታቸው ባይመጡ ኖሮ ዛሬ ህይወታችን እንደዚህ አይሆንም ነበር። ቢያንስ ከሌብነት ዓለም ወጥተናል ብለው እራሳቸውን እሳቸውን ሲያመሰግኑ ነበር። ከዚህ በኋላ በሀና የሚመጣ ነገር አባባ ኖላዊ ሆነ ማንንም አልፈራም፣ ጆን ባንተ ከመጣች አሁንም ቢሆን አለቃትም እያለ ታምቹ ይዘታል። ታዲያ አሁንም ቢሆን ከባድ ችግር እንደሚፈጠር ግልጽ ነው። ወይዘሮ ሜላት እንግዲህ እስር ቤት የተስማማት ትመስላለች። ልጆቹ ጋር ተግባብታለች፣ ይስቃሉ፣ ይጫወታሉ። ታዲያ ከመሀላቸው አንዷ ትንሽ ስሜታዊ ትሆናለች። ያደረገችውን ነገር ስላት እያሰበች ታለቅሳለች። የዛሬ ቪዲዮ በዚህ ነበር ያለቀው። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ። ቪዲዮውን ላይክ፣ ሼር ማድረግ እንዲሁም ቻናሉን ሰብስክራይብ ማድረግ አትርሱ። ስለምትከታተሉኝ ከልብ አመሰግናለሁ። መልካም ጊዜ ባይ